ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት አተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት አተታ ፕሮግራማችን በትናንት በተካሄደው የዳኞች አስቸኳይ ስብሰባ ዙሪያ የተሰሙ ጉዳዮችን እናነሳለን። እንዲሁም ዛሬ በ18ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ የሚደረጉ ጨዋታዎችን የምንዳስስ ነው የሚሆነው። እነዚህን ጉዳዮች እያነሳን ከእናንተ ጋር ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ እናንተ በማድረሱ እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆን አብራናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቀዳሚነት የምንመለከተው ታዲያ ትናንት እንግዲህ የዳኞች ኮሚቴ አስቸኳይ ስብሰባ ጠርቶ ትናንት እንግዲህ በርካታ ጉዳዮች ላይ ተወያይቷል። እንደሚታወቀው በሲቢ ኢትዮጵያ ፕሪሚየር ሊግ በተለይ ደግሞ በ2018 የውድድር ዘመን የዳኝነት ስህተቶች በእጅጉ ጎልተው እየታዩ ነው የሚገኙት። በእነዚህ በጎሉበት ወቅት ታዲያ የዳኞች ኮሚቴ ይህ ጉዳይ እያሳሰበ በመምጣቱ ወይም ደግሞ በስፖርት ቤተሰቡ ዘንድ ከፍተኛ መነጋገሪያ ወይም ደግሞ ተቃውሞን እያሰሙ በመምጣታቸው ምክንያት የዳኞች ኮሚቴ እንግዲህ አስቸኳይ ስብሰባ ጠርቶ ትናንት ውይይት አድርጓል ከሚመለከታቸው አካላት ጋር። በትናንትናው ውይይት እንግዲህ ፍሬያማ ውይይቶች እንደነበሩ ተገልጿል። ምናልባት በቀጣዮቹ የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ላይ እነዚህ ስህተቶች እንዳይደገሙ በሚል በርካታ ውሳኔዎችን እንዳሳረፈ ተሰምቷል ማለት ነው። ይህን ጉዳይ በደንብ የምንመለከት ነው የሚሆነው። ትናንት እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ ላይ የተሰሩ ስህተቶችን በመለየት ምንድነው ችግራቸው በሚለው ጉዳይ ላይ ሰፊ ውይይት እንደተደረገ ነው የተነገረው። እንግዲህ ትናንት በተደረገው ስብሰባ ላይ በርካታ ባለድርሻ አካላት ተገኝተዋል ተብሏል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን እንዲሁም ደግሞ የፕሪሚየር ሊግ አክሲዮን ማህበር ስራ አስኪያጅ ክፍለ ሰይፈን ጨምሮ እንዲሁም ደግሞ የዳኞች ኮሚቴ ሰብሳቢ ሸዋንግዛው ተባባል እነዚህ ሰዎች ታዲያ ስብሰባ አድርገዋል ከሚመለከታቸው አካላት ጋር። ሙሉ ዳኞችን በፕሪሚየር ሊጉ እየዳኙ ያሉ ዳኞችም የስብሰባው ተካፋይ ነበሩ። ችግሮቹ ምንድናቸው፣ በቀጣይስ ምን ማድረግ አለብን በሚለው ጉዳይ ላይ በርከት ያሉ ነጥቦች ተነስተው እንደተወያዩ ተነግሯል ማለት ነው። እንግዲህ በሲቢ ኢትዮጵያ ፕሪሚየር ሊግ በዘንድሮ የሲቢ ኢትዮጵያ ፕሪሚየር ሊግ በጣም ብዙ ነገሮች የሚዳረጉ በተለይ ደግሞ በዘንድሮ የሲቢ ኢትዮጵያ ፕሪሚየር ሊግ 4 ክለቦች መውረዳቸውን ተከትሎ በውጤት ላይ ከፍተኛ ተጽዕኖ የሚያሳድሩ የዳኝነት ስህተቶች እየተመለከትን ነው የምንገኘው። ይህም ጉዳይ ታዲያ በስፖርት ቤተሰቡ አጠቃላይ በክለቦችም ቅሬታን እያስነሳ ነው የሚገኘው። በተለይም ደግሞ በቅዱስ ጊዮርጊስና በምድረገነት ሽረ ጨዋታ ላይ የፌዴራል ዋና ዳኛ ባህሩ ተካ የቅዱስ ጊዮርጊስን ጎል የሻሩበት መንገድ በእጅጉ አነጋጋሪ ነበረ። ከዛች ኢንሲደንት በኋላ እንግዲህ ከዛ ክስተት በኋላ ዳኞች ኮሚቴ እንግዲህ ስብሰባውን ለመጥራት እንደተገደደ ነው የተነገረው። እንግዲህ ከዛ በኋላ የተነሱ ነጥቦች ምንድናቸው የሚለውን ጉዳይ እንመለከታለን። በተለይ ደግሞ በዋነኛነት የችግሩ መንስኤ ተብሎ የተነሳው የአቅም ማነስ፣ የዳኞች የአቅም ማነስና እንዲሁም ደግሞ ሁለተኛ እድል አለመኖራቸው የሚያዩበት ያንን ስህተታቸውን ደግሞ ባለማየታቸው የተነሱ ነገሮች እንደሆኑ ተነግሯል። በተለይ ደግሞ ከትኩረት ማጣት ጋር በተያያዘ የሚወሰኑ ውሳኔዎች ስህተቶቹ መነሻ ወይም ደግሞ ስህተቶቹ ያጎላቸው ነገር እንደሆነ በደንብ እዛ ስብሰባ ላይ የተነሱ ጉዳዮች ናቸው። በተለይም ደግሞ ዳኞቻችን ከዚህ በፊት ጠንካራ ናቸው ተብሎ ይወሳ ነበረ። በተለይ በአፍሪካ መድረክም በርካታ ዳኞች የአፍሪካ መድረክ ጨዋታዎችን የአፍሪካ ካፍ ቻምፒዮንስ ሊግ፣ ኮንፌዴሬሽን እንዲሁም ደግሞ የአፍሪካ ዋንጫን ጭምር እስከ ዓለም ዋንጫ የዳኙ ዳኞች ነበሩ በኢትዮጵያ የዳኝነት ታሪክ ውስጥ ማለት ነው። አሁን ላይ ግን በሊጉ ላይ የሚታዩ የዳኝነት ስህተቶች አጠቃላይ የተሰሩ ስራዎችን ጥላ የሚያጠላ ሆኖ እየተገኘ ነው የተባለው። እንግዲህ በተለይ ደግሞ የቴክኖሎጂው አለመኖር፣ ዳኞች ሁለተኛ እድል አለመኖራቸው ነገሩን እያባባሰው መምጣቱ ነው የተነገረው። በተለይ ደግሞ የአንዳንድ የተሰሩ ስህተቶች በተለይ የቃል ኪዳን ዘላለም ጎል በፍጹም እንግዲህ በመልሶ ምልከታ የዳኞች ኮሚቴ ከተመለከተ በኋላ ምናልባት የዕለቱ ዳኛ ቴዎድሮስ ምትኩ ያንን ነገር ምንም ነገር ሊያደርጉት የማይችሉበት ደረጃ እንደነበረ ነው የዳኞች ኮሚቴ ይህንን ነገር ያመነበት። ምክንያቱም ዲያጎናል ስለነበረ ኳሱን ማየቱ በጣም ከባድ ነው። ትክክለኛ ፖዚሽናቸው ላይ ነበር የነበሩት፣ ግን ያንን ነገር ለማየት የተቸገሩበት ሁኔታ ነው ያለው። እሳቸው ላይ የሚነሳው ኮምፕሌን ያን ያክልም ብዛም ተቀባይነት የሌለው ነው የሚል ሀሳብ ነው የተሰጠው። ግን በባህሩ ተካ ላይም የተነሳው ጥያቄ ግን በእጅጉ ምናልባት ያዩት ነገር በእለቱ ትክክል መስሏቸው ነበር፣ ግን በሁለተኛነት ሲመለከቱ ከጨዋታው መጠናቀቅ በኋላ ፊል ያደረጉበትን ወይም ደግሞ ያንን ነገር ልክ እንዳልሆነ የተገነዘቡበትን ሁኔታ ነው የተነሳው። በዚህ ጉዳይ ላይ እንግዲህ ወደ ኋላ ላይ ማነሳው ይሆናል። በተለይ በባህሩ ተካና በቴዎድሮስ ምትኩ በኢንተርናሽናል ዳኛ ቴዎድሮስ ምትኩ ላይ እንግዲህ የዳኞች ኮሚቴ ያስተላለፈው ውሳኔ ያለ ይሄ ሁለቱ መነጋገሪያ ርዕሰ ጉዳይ እንደነበረ የሚታወስ ነው። ባህሩ ተካን ወደ ዳኞች ምደባ ላይ እንደተቀነሰ የሚታወስ ነው። ፌዴራል ዋና ዳኛ ባህሩ ተካ በቀጣይ የሚደረጉ የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ላይ ከምደባ ተቀንሷል ለጊዜው ማለት ነው። ግን
ዋና ማነው ፌዴራል ዳኛ ባህሩ ተካ ከተቀነሰ በኋላ ኢንተርናሽናል ዳኛ ቴዎድሮስ ምትኩ ግን የፋሲል ከነማን ጎል በማጽደቁ ቃል ኪዳን ዘላለም በእጅ ያስቆጠራትን ጎል በማጽደቁ ብዙ የስፖርት ቤተሰብ እሳቸውም ቅጣት መቀጣት አለባቸው የሚል ሀሳብ ነበር። ግን የዳኞች ኮሚቴ እዚህ ላይ ምክንያት አለኝ የሚል ምክንያታዊ የሆነ ውሳኔ ወስኛለሁ የሚል ሀሳብን ከዳኞች ኮሚቴ ሰብሳቢው ሸዋንግዛው ተባባል ጋር በነበረ ቆይታ አጥርተውልኛል ማለት ነው። ምናልባት ሁለቱን የተለያዩበት ምክንያት ዋና ዳኛው ፌዴራል ዳኛ ባህሩ ተካ ከምደባ የተቀነሱበት ምክንያት ግልጽ የሆነ ጎል ሽረዋል። ያንን በመሻራቸው ሁለተኛ መተው ሌላ የዳኝነት ስህተት ለመፈጸም ቅርብ የሚሆኑበት እድል ይኖራል። ምክንያቱም ጫና ውስጥ ስለነበሩ ያንን ጫናቸውን ድጋሚ ደግሞ በሚዳኙበት ወቅት ያንጸባርቃሉ በሚል ስጋቻ ዳኛውን መጠበቅ ስላለብን እሱን ወደ ዳኝነቱ እንዳይመጣ ወይም ደግሞ እረፍት እንዲያደርግ ወስነናል የሚል ሀሳብን ሰጥተዋል። ግን በቴዎድሮስ ምትኩ ላይ የተደረገው ግን በወቅቱ ቴዎድሮስ ዋና ኢንተርናሽናል ዳኛ ቴዎድሮስ ምትኩ በትክክለኛ አቋቋማቸው ላይ ነው ያሉት በሰዓቱ ወይም ደግሞ ሁለተኛ ቻንስ አይተው ካልፈረዱ በስተቀር የሚፈርዱበት እድል በጣም የጠበበ ነው። ምክንያቱም ፖዚሽኑ ትክክለኛ ፖዚሽን ላይ ነው የተቀመጠው። ቃል ኪዳን ያለበት ፖዚሽን ወይም ደግሞ ጎል የገባበት መንገድ በእጅጉ ለማየት በጣም አዳጋች ነው። ለመስመር ዳኛው መጠየቅ ያለበትን እንደውም መስመር ዳኛው ነበር የሚል ሀሳብ አንስተዋል። ግን መስመር ዳኛውም ቢሆን ያንን ነገር ለማየት በእጅጉ በጣም ሲሊ ስለሆነ ያ ነገር ስለከበደን የቴዎድሮስን በዚህ መንገድ ነው ያለፍነው የሚል ሀሳብን ሰጥተዋል። ግን በጥቅሉ ባህሩ ተካን ያቆየን ማነው ከምደባ ያሰናበትንበት ምክንያት ለቀጣይ ያለውን ነገር ራሱን አረጋግቶ እንዲመጣ፣ ምክንያቱም አሁን ጫናዎች በርክተውበታል። የተነሱት የሰራው ስህተት መሆኑን አምኗል። ስለዚህ ያንን ስህተት እያመነ ሁለተኛ ጨዋታዎችን ቢዳኝ ሌላ ስህተቶችን ሊፈጠሩ ስለሚችል ከጫና ነፃ እንዲሆን ስለፈለገ እረፍት ስለሚያስፈልገው በዛ መንገድ እሱን አሰናብተነዋል ወይም ደግሞ ከምደባ ቀንሰነዋል የሚል ሀሳብን ነው የሰጠው። ስለዚህ የስፖርት ቤተሰቡ በዚህ ቢረዳው የሚል እምነታቸውንም ገልጸዋል። እንግዲህ ይህንን በዚህ መንገድ ነው ያስረዱት። ግን በትናንትናው ዕለት የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን እንግዲህ ጠንከር ያለ መልእክትም አስተላልፈዋል። ከዚህ በኋላ የምንታገሰው ነገር አይኖርም የሚል ሀሳባቸውን ሰጥተዋል። ዳኞች በጥንቃቄ ስራቸውን ሊሰሩ ይገባል። የሚያስፈልጋቸውን ነገር በስነ ስርዓት መጠየቅ ወይም ደግሞ የሚታገዙበት መንገድ ካለ የሚታገዙበትን መንገድ በስነ ስርዓቱ መጠየቅ ይገባል። ከዛ ውጭ ግን ከዚህ በኋላ የሚሰሩ ስህተቶች በጣም ከባድ ስለሚሆኑ በተለይም ደግሞ የወራጅ ቁጥሩ 4 በመሆኑና በቀጣይ የሚደረጉ ጨዋታዎች እያንዳንዱ ጨዋታዎች ከባድ ስለሚሆኑ ጥንቃቄ ያስፈልጋል። በዚህ ጉዳይ ላይ የምንታገስበት ነገር አይኖርም የሚል ሀሳባቸውን ሰጥተዋል። ዳኞች ኮሚቴን በኩል የተነሱ ቅሬታዎችም አሉ። ስለዚህ ዳኞች ያነሷቸውን ቅሬታዎችም የዳኞች ኮሚቴ በሚያስፈልጋቸው መንገድ የዳኞችን ሀሳብ ተረድቶ የሚያስፈልጋቸውን ድጋፍ ማድረግ አለበት። በቀጣይ ግን ራሳቸውን አፕዴት አድርገው ራሳቸውን አስተካክለው በሚፈለገው መንገድ የኢትዮጵያን እግር ኳስ በስነ ስርዓት በፍትሃዊ መንገድ መዳኘት እንዳለበት አቅጣጫ ተቀምጦ በተለይ ደግሞ በቀጣይ የሚደረጉ የፕሪሚየር ሊጉ ጨዋታዎች ላይ ምንም አይነት ስህተት እንዳይፈጠሩ በተለይ ደግሞ የጎል ስህተቶች አይፈጠሩም አይባልም፣ ግን የሚፈጠሩ ስህተት አሁን ላይ የሚፈጠሩ ስህተቶች በእጅጉ አስደንጋጭ ናቸው። እነዚህ ስህተቶች መቀነስ እንደሚገባ አቅጣጫ ተቀምጦ የትናንትናው ስብሰባ እንግዲህ ፍሬያማ የሆነ ስብሰባ ወይም ደግሞ ለችግሮች መፍትሄ የሚያስቀምጥ ነው ተብሏል። እንደሚታወቀው የኢትዮጵያ የዳኞች ኮሚቴ እንደዚህ አይነት ግምገማዎችን የሚያካሂደው የፕሪሚየር ሊጉ የመጀመሪያው አጋማሽ ካለቀ በኋላ ነበር። ግን አሁን ነገሩ አሳሳቢ በመሆኑ ይህንን ስብሰባ ወደዚህኛው ማምጣቱ ነው የተነገረው። ስለዚህ ፍሬያማ የሆኑ ነገሮችን አስቀምጧል። በቀጣይ የሚደረጉ የሲቢ ኢትዮጵያ ፕሪሚየር ሊግ ላይ ጥሩ ነገሮችን እንመለከታለን ተብሎ ይታሰባል። እንግዲህ ዳኞቻችንም በሚቻላቸው መንገድ የዳኝነት ስራ ከባድ መሆኑ ይታወቃል። ነገር ግን የአንዳንድ ስህተቶች ደግሞ በጣም የጎሉ ስህተቶች ሲሆኑ በእጅጉ ከክለቦች ላይ የሚያሳድረው ተጽዕኖ በጣም ከባድ ነው። በተለይ ባለመውረድ ውስጥ የሚደረጉ ክለቦች ላይ የሚፈጠሩ ስህተቶች ያንን የመውረድና ያለመውረድ ጣፋንታቸውን በእጅጉ የሚወሰን ስለሚሆን በዚህ ላይ ጥንቃቄ መደረግ አለበት የሚለውን ጉዳይ አጽንኦት ተሰጥቶታል ተብሏል ማለት ነው። ሌላኛው ጉዳያችን የምንመለከተው 18ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ዛሬ ጅማሮን የሚያደርግ ነው የሚሆነው። ዛሬ እንግዲህ ቀን 9 ሰዓት ላይ ይጀምራል የሲቢ ኢትዮጵያ ፕሪሚየር ሊግ 18ኛ ሳምንት ማለት ነው። ምድረገነት ሽረን ከኢትዮጵያ መድን በአዲስ አበባ ስቴዲየም የማገናኘው ብቸኛ ጨዋታ ነው። ዛሬ በአዲስ አበባ ስቴዲየም የሚደረግ ይሄኛው ብቸኛ ጨዋታ ነው። ምድረገነት ሽረ ከኢትዮጵያ መድን። ኢትዮጵያ መድን እንግዲህ የአምናው ሻምፒዮን ዘንድሮ በእጅጉ እየተቸገረ ነው የሚገኘው። እስካሁን እንግዲህ 11 ጨዋታዎችን አልፎታል ከ3 ነጥብ ጋር ከተገናኘ ማለት ነው። እንግዲህ በጣም ትልቅ ቁጥር ነው። 11 ጨዋታ አልፎታል ከ3 ነጥብ ጋር ከተገናኘ ማለት ነው። ለመጨረሻ ጊዜ እንግዲህ በኢትዮጵያ ፕሪሚየር ሊግ
ኢትዮጵያ ቡናን ያሸነፈበት ጨዋታ ነበረ። ይሄን ጨዋታ ሐዋሳ ላይ 3-2 ኢትዮጵያ ቡናን ያሸነፈበት ጨዋታ ነበረ። ከዚህ ጨዋታ በኋላ ኢትዮጵያ መድን 3 ነጥብ ካገኘ 11 ጨዋታዎች ተቆጥረዋል። ዛሬ እንግዲህ ወደ አሸናፊነት ለመመለስ ከ11 ጨዋታዎች በኋላ ከ3 ነጥብ ጋር ለመገናኘት የገብረ መድን ኃይል ኢትዮጵያ መድን ከፍተኛ ፉክክር ያደርጋል ተብሎ ይጠበቃል። በተመሳሳይ ምድረገነት ሽረም እንግዲህ 4 ጨዋታዎች ተቆጥረዋል። ምድረገነት ሽረ ምናልባት በኢትዮጵያ ፕሪሚየር ሊግ ዘንድሮ በተለይ ከሶስቱ የትግራይ ክለቦች መካከል ጥሩ እንቅስቃሴን እያደረገ የሚገኝ ክለብ ነው። በአሰልጣኝ ዳንኤል ፀሐዬ የተመራ በተለይ በሜዳ ላይ እንቅስቃሴ በሚያደርገው እንቅስቃሴ በእጅጉ አሉት የፕሪሚየር ሊግ ክለቦች ጥሩ እግር ኳስን ይጫወታሉ ከሚባሉ ክለቦች በአንጻራዊነት የምድረገነት ሽረ ክለብ አንደኛው ነው። ስለዚህ ዛሬ በኢትዮጵያ መድንና በምድረገነት ሽረ መካከል የሚደረገው ጨዋታ በእጅጉ የሚጠበቅ ጨዋታ ነው። ምድረገነት ሽረ 10ኛ ደረጃ ላይ ነው የሚገኘው። ኢትዮጵያ መድን በአንጻሩ ደግሞ 15ኛ ደረጃ ላይ ነው የሚገኘው። በመካከላቸው ያለው የደረጃ ልዩነት 5 ነው። ነገር ግን ነጥብ ልዩነታቸው ግን የ3 ነጥብ ልዩነት ነው። ስለዚህ በዛሬው ጨዋታ የሚያሸንፈው የደረጃ መተካካትም ሊኖር ስለሚችል ኢትዮጵያ መድንም ይህን ጨዋታ በእጅጉ ይፈልገዋል። ለኢትዮጵያ መድን ምናልባት ወገኔ ገዛኸኝ ወደ ግብጽ ሊግ ያመራል ተብሎ ነበር። ነገር ግን የኢትዮጵያ መድን አመራሮች ከግብጽ ክለብ የቀረበላቸውን የዝውውር ሂሳብም ጭምር ውድቅ አድርገዋል ተብሏል። ምናልባት ወገኔ ገዛኸኝ ዘንድሮ በሲቢ ኢትዮጵያ ፕሪሚየር ሊግ ሊቆይ የሚችልበት እድል እየሰፋ እየመጣ ነው ተብሏል። ይሄዳል ተብሎ ተጠብቆ ነበር። ነገር ግን ወገኔ በኢትዮጵያ ፕሪሚየር ሊግ ወይ ደግሞ በኢትዮጵያ መድን ቤት የሚቆይበት እድል ሰፊ ነው ተብሏል። ምናልባት የኢትዮጵያ መድን አመራሮች ያላቸውን ስኳድ ከግምት ውስጥ በማስገባት ይህንን ተጫዋች ላለመልቀቅ የወሰኑ ይመስላል። በኢትዮጵያ መድን በእጅጉ ስኳዱ እየተመናመነ ነው የሚገኘው። ያለው ስብስብ በጣም ውስን ነው። አሰልጣኝ ገብረ መድን ኃይሌም ይህንን ሀሳብ በተደጋጋሚ እያነሱ ነው የሚገኙት። የኢትዮጵያ ፕሪሚየር ሊግ የአክሲዮን ማህበር ህግና የኢትዮጵያ ፕሪሚየር ሊግ አጠቃላይ የሚሰሩ ነገሮች ከኢትዮጵያ መድን ጀርባ የቆሙ ናቸው የሚል ጠንከር ያለ ሀሳብን ሰጥቷል። ኢትዮጵያ መድን በባለፈው ጨዋታ ፕሬስ ኮንፈረንስ ላይ ማለት ነው። እንግዲህ የኢትዮጵያ መድን እንግዲህ ወደ 3 ነጥብ ለመመለስ ዛሬ በእጅጉ ብርቱ ፉክክር ከምድረገነት ሽረ ጋር ይጠብቀዋል ማለት ነው። ሌላኛው 9 ሰዓት ላይ የሚደረገው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ሐዋሳ ከተማን ከኢትዮ ኤሌክትሪክ የሚያገናኘው ጨዋታ ነው። በተመሳሳይ ቀን 9 ሰዓት ላይ የሚደረግ ጨዋታ ነው። ሐዋሳ ከተማ የባለፉትን 5 ጨዋታዎች እንግዲህ ስንመለከት 3 አቻ ወጥቷል፣ 2ቱን ደግሞ አሸንፏል። 29 ነጥብ አለው። በ6ኛ ደረጃ ላይ ነው የሚገኘው። ዛሬ የሚያሸንፍ ከሆነ ወደ 32 ከፍ የሚልበት እድል በመኖሩ ሁለተኛ ደረጃን በጊዜያዊነት የሚረከብበት እድል ይኖረዋል። ስለዚህ ሐዋሳ ከነማም አሁን ላይ በዋንጫ ፉክክር ውስጥ ከሚገኙ ክለቦች መካከል አንደኛው ነው። ነጌታነህ ከበደን እነ ሽመልስ በቀለን የመሳሰሉ አንጋፋ ክለቦችን ይዟል። ቢኒያምንም ሳንረሳ በተመሳሳይ ብሩክ ያሬድ አዲስ ጥሩ እንቅስቃሴን በፕሪሚየር ሊግ ከሚያሳዩ ወጣት ተጫዋቾች መካከል አንደኛው ብሩክ ያሬድ ነው። እንግዲህ ይሄ ወጣት ተጫዋች በተለይም ደግሞ ከጌታነህ ከበደና ከሽመልስ በቀለ እንዲሁም ደግሞ ከቢኒያም በላይ ጋር መጫወቱ ለልጁ ትልቅ ልምድ ይሰጠዋል ወይም ደግሞ ትልቅ ትምህርትን ያገኛል ተብሎ ይታሰባል። አሁን ላይ በወጣት ተጫዋቾቹ ዘርፍ ከተመለከትናቸው በሊጉ ጥሩ እንቅስቃሴን እያደረጉ ካሉ ተጫዋቾች መካከል አንደኛው ብሩክ ያሬድ ነው። ስለዚህ በዚህኛው ጨዋታ ጥሩ ከሚጠበቁ ተጫዋቾች መካከል ይሄኛውም ተጫዋች አንደኛው ነው። ኢትዮ ኤሌክትሪክ ምናልባት ዘንድሮ አጀማመሩ በተለይ በአዲስ አበባ ስቴዲየም የተደረጉ ጨዋታዎች ላይ ጥሩ እንቅስቃሴን አሳይቶ ነበር። ከዛ በኋላ ባሉት ግን ወጣ ገባ ያለ ጊዜን እያሳለፈ ነው የሚገኘው። የባለፉትንም 5 ጨዋታዎች ስንመለከት አንድ ብቻ ነው ያሸነፈው፣ አንድ ተሸንፏል። በ3ቱ አቻ ወጥቷል። የ5 ጨዋታዎቹን ማለት ነው። ያለ ባለፉት 5 ጨዋታዎች 26 ነጥብ አለው። ዛሬ የሚያሸንፍ ከሆነም ነጥቡን ወደ 29 ከፍ የሚያደርግበትን ወደ 4ኛ ደረጃ ከፍ የሚልበትን አሁን ያለው ወደ 7ኛ ደረጃ ነው። ስለዚህ ወደ 4 ከፍ የሚልበት እድል ይኖረዋል። ስለዚህ የዛሬው ጨዋታ ለሐዋሳም ለኢትዮ ኤሌክትሪክም በእጅጉ ወሳኝ ጨዋታ ነው። ስለዚህ በተለይ ሐዋሳ ከተማ ደግሞ ከዋንጫ ፉክክሩ ላለመራቅ እንዲሁም ደግሞ መሪዎቹ ላለመራቅ የነጥብ ልዩነትንም ለማጥበብ ከፍተኛ ፉክክር ያደርጋል ተብሎ ይጠበቃል። ይህም ጨዋታ በእጅጉ የሚጠበቅ ጨዋታ ነው። ሐዋሳ ከተማ በአሰልጣኝ ተመስገን ዳና እየተመራ ምንም እንኳን ወጥ የሆነ እንቅስቃሴን ያሳየ እንጂ ወጥ የሆነ አቋምን ያሳየ እንጂ ቡድኑ አንዳንድ የሚያደርጋቸው እንቅስቃሴዎች ጥሩ ናቸው። ነገር ግን አሁንም ቢሆን ቡድኑ መስተካከል ያሉበት ጉዳዮች አሉ። በተለይ ደግሞ በእንቅስቃሴ ረገድ ወጣ ገባ የሆነውን አቋም ካስተካከለ ሐዋሳ ከነማም ፕሪሚየር ሊጉን ለዋንጫ ከሚታጩ ክለቦች መካከል አንደኛው መሆኑ የሚችልበት እድል ሰፊ ነው። ለመጨረሻው የቀኑ ጨዋታ ወላይታ ዲቻን ከአዳማ ከተማ የሚያገናኝ ጨዋታ ነው። አዳማ ከተማ እንግዲህ በባለሜዳ ነው በአሰልጣኝ ስዩም ከበደ እየተመራ ዘንድሮ ብዙ ስብስቦችን ከያዙ ክለቦች መካከል አንደኛው አዳማ ከተማ ነው።
የባለፉትን 5 ጨዋታዎች ስንመለከት 4ቱን አቻ ወጥቷል። ያቻ ውጤቶች ይበዙታል። በተከላካይ መስመሩ ጠንካራ የሚባል የተከላካይ መስመር ካላቸው የሊጉ ክለቦች መካከል አንደኛው አዳማ ከተማ ነው። ስለዚህ በዛሬው ጨዋታ ለወላይታ ዲቻ በእጅጉ ፈታኝ ይሆናል ተብሎ ይጠበቃል። ሌላው ነገር ግን በወላይታ ዲቻ በኩል ወላይታ ዲቻ በእጅጉ እየተቸገረ የሚገኝ ክለብ ነው። ዘንድሮ 19ኛ ደረጃ ላይ ነው የሚገኘው። 7 ጨዋታዎችን እስካሁን አላሸነፈም። አሰልጣኝ መሳይ ተፈሪን ከቀጠረ በኋላ እንግዲህ የመጀመሪያ ድሉን ያገኘው 3-1 ሸገር ከተማን ካሸነፈ በኋላ እስካሁን 7 ጨዋታዎች ተቆጥረዋል። 19ኛ ደረጃ ላይ ይገኛል። የሰበሰባቸው ነጥቦችም 15 ብቻ ናቸው። እንግዲህ አሰልጣኝ ገብረ ክርስቶስ ቢራራን ካሰናበተ በኋላ ዳግም አሰልጣኝ መሳይ ተፈሪን ቀጥሮ ነበር። ነገር ግን አሁንም ከወራጅ ቀጠና መውጣት አልቻለም። መጀመሪያም ወራጅ ቀጠና ውስጥ ነበረ፣ አሁንም ወራጅ ቀጠና ውስጥ ነው። ለአሰልጣኝ መሳይ ተፈሪም በእጅጉ እንግዲህ ፈታኝ ጊዜን እያሳለፉ ነው የሚገኙት። ወላይታ ዲቻ ከዚህ ወራጅ ቀጠና ለመውጣት ዛሬ የግድ አዳማ ከተማ ላይ ነጥብ ማግኘት ይኖርበታል፣ ወይም ደግሞ ማሸነፍ ግዴታ ነው። ስለዚህ በዛሬው ጨዋታ በእጅጉ የሚጠበቅ ጨዋታ ነው። ወላይታ ዲቻ ይህን ጨዋታ ካላሸነፈ ምናልባት ጫና ውስጥ የሚገባበት እድሉ እየሰፋ ነው የሚሄደው። በተለይ ከዚህን ሰዓት ጀምሮ የሚደረጉ ጨዋታዎች እያንዳንዱ ጨዋታዎች የፕሪሚየር ሊጉ የጨዋታዎች ቁጥር እየጨመሩ በሄዱ ቁጥር የወራጅ ስጋት ያለባቸው ቡድኖችም በደንብ እየተቸገሩ ጫናቸውን በዛው ልክ ከፍ እያለ ነው የሚመጣው። ስለዚህ በደንብ የሚጠበቅ ጨዋታ ነው። አዳማ ከተማ የባለፉትን 5 ጨዋታዎች 4 አቻ ወጥቷል፣ አንዱን ደግሞ አሸንፏል። 27 ነጥብ አለው። 6ኛ ደረጃ ላይ ነው የሚገኘው። ዛሬ የሚያሸንፍ ከሆነ ወደ ዋንጫ ፉክክሩ ወይም ደግሞ ወደ 3ኛ ደረጃ ከፍ የሚልበት እድል ስለሚኖር ይሄ ጨዋታ ለአዳማ ከተማም ወሳኝ የሚባል ጨዋታ ነው። አዳማ ከተማ እንግዲህ ባለሜዳ ክለብ ነው፣ አሁን ባለው የሊግ ፎርማት ማለት ነው። አዳማ ላይ ጨዋታው ስለሚደረግ ስለዚህ ይህንን የሜዳ አድቫንቴጅን ተጠቅሞ ለወላይታ ዲቻ በእጅጉ ፈታኝ ይሆናል ተብሎ ይጠበቃል። የሲቢ ኢትዮጵያ ፕሪሚየር ሊግ የሚደረጉት እንግዲህ ከሳምንት ለአለመውረድ የሚደረገው ፉክክር በእጅጉ እየበረታ ነው። እንዲሁም ለሻምፒዮንነት የሚደረገው ፉክክርም በእጅጉ እየበረታ ነው የሚገኙ። ምክንያቱም ሲዳማ ቡና እስካሁን መሪነቱን ይዞ ቀጥሏል። ነገር ግን የነጥብ ልዩነቱን ማስፋት አልቻለም። ስለዚህ ከታች ያሉ ቡድኖችም አንድ ባሸነፉ ቁጥር ከፍ የሚሉበት እድል፣ ምክንያቱም ያላቸው የነጥብ ልዩነት ከፍተኛው 3 ነው። ስለዚህ የ3 ነጥብ ልዩነት አንድ የመሪው ቢሸነፍ ስለዚህ ተከታዩ መሪ የሚሆንበት እድል ስለሚኖር ጨዋታዎቹ እየጨመሩ በሄዱ ቁጥር በከፍተኛ ፉክክር እየተደረገበት ነው የሚገኝ። የሲቢ ኢትዮጵያ ፕሪሚየር ሊግ 18ኛ ሳምንት ደርሷል። በዘንድሮ የሲቢ ኢትዮጵያ ፕሪሚየር ሊግ ግን ከሻምፒዮን ፉክክሩ ይልቅ ላለመውረድ የሚደረጉት ትንንቅ በእጅጉ ቀልብን የሚገዛ ወይም ደግሞ በእጅጉ ትኩረትን የሚስብ ጉዳይ ሆኖ የተመለከትነው ነው የምንገኘው። ውድ ተመልካቾቻችን የዛሬው የብስራታ ፕሮግራማችን በኢትዮጵያ ፕሪሚየር ሊግ 18ኛ ሳምንት ጨዋታው ዙሪያ ቆይታ አደረግንበት። እንዲሁም ደግሞ ትናንት በተደረገው የዳኞች ስብሰባ የተነሰቡ ሀሳቦችን ቆይታ አደረግንበት። የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ያላችሁን ሀሳብ አስተያየትም እንዲሁም ደግሞ የጨዋታ ግምቶችን በኮሜንት ሴክሽን ላይ ብታካፍሉን ደስ ይለናል። ሰናይ ጊዜን ተመኘን።